ለዛ ወንበሩ መክፈል ያለበት ሕፃን ልጅ መግደል ከሆነ ይገላል። ገደለ። ከኩራቱ የተነሳ ምን አለ? እኔ ነኝ ትልቁ ጌታ አለ። አላህ ደግሞ የሰራቸው ግፎች ከባድ ስለሆኑ ይህ ሰው እስከ የውመል ቂያማ መታወስ ስላለበት ምልክቱን አስቀመጠው። አላህ ምን አለ? فاليوم ننجيك ببدنك لتكون لمن خلفك آية አለ። እስከ የውመል ቂያማ ድረስ ጀናዛው ምልክት አድርጌዋለሁ አለ አላህ። ይሄ ነበር አነ ረብኩሙል አዕላ የሚለውን ለማየት የፈለገ ግብጽ ሄዶ ማየት ይችላል ማለት ነው። አንተን ጀሰድን ሰውነትን እስከ የውመል ቂያማ ምልክት አድርጌዋለሁ። ማን ከለከለው? ለምን ሞተ? ማን ሞታለው? ሞተ። ያ ሁሉ ዓመታት ጣሪያ ነበር፣ ድንበር ያለፈ ነበር። ሕፃን ልጅን ከመግደል የበለጠ እኮ ልቡም አይኑም የታወረ ሰው የለም። ሕፃን ልጅን እስከ ማረድ የደረሰን ይሄን የተረገመውን ፊርዓውን አላህ Subhanahu Wa Ta'ala ያው ለምልክት አድርጌላቸዋለሁ አለ። ልብ ያለው ይማራል፣ ልብ የሌለው ሌላ 10 ፊርዓውን ጀናዛ ቢቀመጥለትም አይማር። ግን እንደ ታሪክ መወራቱ ይህ ሰው አይቀርም። ያ ሁሉ ያደረጋቸው ጀነትን የፈለገች የሱን ጭካኔ የሱን መጥፎነት እንኳን ያየች እናታችን አሲያ የቤተ መንግስት ኑሮ ሳይናፍቃት ጌታዋን የጠየቀችው ምን ነበረ? ረቢ ብሊኒ ኢንደከ በይተን ፊል ጀና ወነጂኒ ሚን ፊርዓውን አለች። የምን ባል ነው? ከቆሻሻ ባል ጋር ምንድነው የምተኛው አለች። ቆሻሻ ባል ነው ብላ ተወች። እሷ ጌታ ያንተ ዘንድ ቤት ስራልኝ፣ እኔ ቤተ መንግስት ይወጣር ለሚናፍቀኝ አለች። አንተ ጋር ያለው ቤት ነው አለች። ያን ቤት ስራልኝ ብላ ዱዓ ጠየቀች። ልጅ ከሚያርድ ሰው ጋር እንዴት ትተኛለህ? ልጅ ከሚያርድ ሰው ጋር እንዴት አብረህ ትቀመጣለህ? እንዴት ሰብረህ ታወራለህ የዚህ አይነት ሰው ጋር? አንተም ባይገል ነው የሚገርመው እኮ። ይህ ሰው ዛሬ አላህ Subhanahu Wa Ta'ala ለምልክት አድርጎ አስቀምጦታል። እስከ የውመል ቂያማ ማንም ሰው ያያዋል ማለት ነው። ልክ እንደ ፊርዓውን ደግሞ በታሪክ የሚታወቀው የምታውቁት ሱረቱል ቀሰስ እንቀራ። ያው ሱረቱል ቀሰስ በአብዛኛው ታሪክ የሚያነሳው በቃ ስለ ሙሳ ነው። ቁርአን አንዳንዴ እኮ ለሙሳ ነው እንደወረደው እስኪባል ድረስ በአብዛኛው የሙሳ ህይወት በጣም ሰፊ አድርጎ ቁርአን ስለነገረ نحن نقص عليك احسن القصص ብሎም ደግሞ ልክ ሱረቱል ዩሱፍ ላይ እንደነገረ ማለት ነው። ሱረቱል ቀሰስ ላይ ሌላ ታሪክ ባለ ታሪክና ጠጋበኛ ኩራተኛ ደግሞ የነበረ አንድ ሰው ነበር። ማን ይባላል? ቃሩን ይባላል። በወቅቱ የነበረው የገንዘብ ሚኒስቴር ነበረ። በጣም ብር አለው፣ በጣም ይቆጥራል። ኢነ ቃሩን ካነ ሚን ቀውሚ ሙሳ አላህ። ቃሩን የሚባለው በሙሳ ጊዜ የነበረ አካል ነው አለ አላህ Subhanahu Wa Ta'ala። ይሄ ቃሩን ድንበር ባለፈ ጊዜ በወቅቱ የነበሩት አላህን የሚፈሩት ሰዎች ምን ብለው ይመክሩት ነበረ? ወብተጊ ፊማ አታከ አላሁ ዳረል አኺራ ይሉታል። ያንተ ሀብት ያንተ ነው፣ ያንተ መልካም ላንተ ነው። ስለዚህ አላህ ከሰጠ ርዝቅ አካፍል ስጥ አሉት። ወብተጊ ፊማ አታከ አላሁ ዳረል አኺራ፣ ያቺ የመጨረሻ ሀገር የሆነችውን ጀነት ግዛበት ብለው ሰዎቹ መከሩት። ይህን በመከሩት ጊዜ በጣም ቆሻሻ ንግግር ተናገረ። አንዳንዴ እንዲሚል ሰው ስላለ ነው። ዛሬም አንዳንዴ ቃሩኖችን አታጣም። በጣም ከበደ የተባለው ነገር ገንዘብ በጣም ስላለው አኺራ ገዛበት፣ የቲም ኸድምበት፣ ሸህ ኸድምበት፣ ዑለማ ኸድምበት፣ የአላህን ቤት ስራበት፣ ቤተሰብ አስደስትበት። ይሄ መልካም ስራ ብለው ነው ከሄዱት እነሱ። ምን አለ እሱ? ኢነማ ኡቲቱ አላ ኢልሚ ያለ እኔ የሁሉ ብር እኮ አላህ የሰጠኝ እንደሚገባኝ ስላወቀ ነው አለ። ልክ አንዳንድ የዘመኑ ሰው ይላል በኢልማችን በእውቀታችን በጥበባችን ይላል። ማታ 4 ሰዓት ተኩል ስታየው ያለ ጥበቡ ወርቋል፣ ተኝቷል እኮ። የቱን ያንተ ጥበብ? በአላህ ኃይል እንጂ አንተ የለህም። ቃሩን ከባድ ንግግር ተናገረ። በቃ አላህ እቺን ከባድ ንግግር ቁርአን ላይ ያስቀመጣት። ይሄ ጉራው ደግሞ አላህ Subhanahu Wa Ta'ala ምን አደረገው? ይሄን ባለ ጊዜ
فخسفنا به وبداره ገንዘቡንም እሱንም አስምጫዋላት መሬቱ ያ የጎረረበት የሚባለው ገንዘብ መሬቱን ማናገራት አስምጭ ከነ ገንዘቡ መጀመሪያ እሱ እየሰመጠ ነበረ ከዛ ምን ብሎ ተናገረ ሙፈሲሮች እንደሚሉት እኔ ሰምጬ ሙሳ ብሩ ሊወስድ ነው አይደል ብሬ ሊወስድ ነው አይደል አሁን ሰው ማለት ያለበት ተውባ ነው እንጂ ያ ረቢ ይቅር በለኝ ማለት ሲገባው ብሬ ልትወስድ ነው አይደል እኔ ሰምጬ ያለ አየት ይዘጋባ አቅለ ከነ ብሩ አላህ ከነ ንብረቱ አላህ አብሮ እንዲሰምጥ አደረገው እስከ የውመል ቂያማ የሚሰምጥ መሬት ውስጥ የሚሰምጥ ማን ነው ቃሩን ነው ገንዘቡ ማልጠቀመው ምኑም አልጠቀመው ስለዚህ እኔ በእውቀቴ የኛ ዘር መጅዳሃለው እኛ ዘርኮ በደህነት አንታወቅም የሚል ካለ የቃሩን ጎረቤታቱን ተው የዚህ አይነት ንግግር ማንንም የሰው ልጅ ሲወጣ ራቁት ነው የወጣው ከዛ አላህ Subhanahu Wa Ta'ala የሚፈልገውን ነገር አከፋፈለ ሲያከፋፍል ቂብላ ስለዞርክና ሙስሊም ስለሆንክ ሳይሆን ላላመነውም አላህ ይሰጣል ይሄ ኢየሱስ ስጦታ ኩራተኞች ሌላ ሶስተኛ ኩራተኞች በተለይ ወንበር አለን ጠባቂ አለን መሳሪያ አለን ከዓለማት አያለን ለሚል ሁሉ እንደ አምባገነን ከሚገለጸው አንዱ ማን ነው ነምሩዝ ነው ነምሩዝ በማን ጊዜ የነበረ ነው በነብዩላህ ኢብራሂም አለይሂ ሰላም ጊዜ የነበረ ሰው ነው ይህ ሰው አነ ኡህይ ወኡሚት ብሎ ሁሉ ተናግሯል እኔ እገላለሁም ሕያውም አደርጋለሁ አለ እገላለሁ ሕያውም አደርጋለሁ ሲል የነበረው እስቲ ያሳየን ሲሉት አንድ ሰው ይገልና ከእስር ቤት ደግሞ አንዱ ሲያወጣና ይሄው ሕያው አደረኩት ይሄው ገደልኩት ይላል ያ ወንበር ያሰክራል እኮ ይሄ ወንበር ከባድ ነው እንደ ወንበር ምድር ላይ የሚያሰክር ነገር የለም እሱ ለወንበሩ ሲል ወንድሙ መግደል ካለበት ይገላል ለስልጣኑ ሲል ማድረግ የሚገባው ነገር ካለ ሊያደርግ ይችላል ይሄ በጣም ከባድ ነው የቦታ እኛ አስተያየት እንሰጣለን እንጂ የተቀመጡ ሰዎች ነው የሚያውቁት ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ስልጣንን ለፈለገ ወንበርን ለፈለገ ሰው አልሰጠውም ነው ያሉት ሰጠውም ማያውቀው በሳቸው ጊዜ እጁን አውጥቶ ምረጡኛል የለማ አማናውና ቦታውን ስለሚያውቁት ይደበቃሉ ሰሃቦች ብዙም ጊዜ ትልቅ ቦታ የሚመረጠውም ሰሃባ የተደበቀ ሰሃባ ነው የሚመረጠው ኩራት ያመጣብህና ብዙ አላስፈላጊ ነገሮች ላይ ተገባል ነምሩዝ እንግዲህ ያላደረገው ግፍ የለም ያልሰራቸው ስራ የለም ግን አላህ ብዙም ጊዜ ትልቅ ነኝ የሚሉ ሰዎች በትንሽ ነገር ነው የሚወስዳቸው ሲወስዳቸው ከዚህ ዱንያ በትንሽ ነምሩዝ የሚገርማችሁ እኔ ገላለሁ አነሳለሁ የሚለው ነምሩዝ አላህ Subhanahu Wa Ta'ala እኮ የቀጣው በአፍንጫው ትንኝን ይላከለት ወኢነ ጁንደና ለሁሙል ጋሊቡን ነው የኛ ወታደሮች ምን ጊዜ ማሸናፊዎች ናቸው ነው የሚለው አላህ ነፋሱ የሱ ፀሐዩ የሱ ዝናቡ የሱ ሁሉ የሱ ነው ምንም ያ ሁሉ የነበረው ነምሩዝ ትንኝ ብቻ ላከበት ትንኙ አዚስ ገባች ወታደሮቹ መጥተው አብሽር አይዞ ይሉታል አይዞ አትበሉኝ ጫማ ያመጣችሁ ጭንቅላት የምቱኝ ይላቸዋል እንዲወጣ ሊመታችሁ ምቱኝ ይላል አላህ ማንም ሰው ከታሪክ ተምሮ እንዲጠነቀቅ ነምሩዝ አንዱ ታሪክ ነው እነዚህ ሰዎች ሁሉ የት ነው ያሉት ዛሬ ከአላህ ጋር ተገናኝተዋል ቢወዱም ባይወዱም ማንንም ቢወድም ባይወድም ይገናኛል ሙእሚንም ሆነ ተቀይም ሆነ ሌላ የማያመልጥም ሆነ ይገናኛል ከጌታችን ጋር ሌላውም ይገናኛል የማይገናኝልም እነዚህ ሰዎች በዚህ ሁኔታ ነው ያለፉት ስለዚህ እነዚህን ያወቀ ሰው
አላህ Subhanahu Wa Ta'ala ከየት እንዳመጣው ላወቀ ሰው መኩራት የለበትም። ምክንያቱም አላህ ምን ብሎናል? ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተል ኡኽራ ቃለ። ከዛች አፈር ፈጠርናችሁ ወደዛች አፈር እንመልሳችኋለን፣ ከዛች አፈር ደግሞ ለሁለተኛ ጊዜ እንቀሰቅሳችኋለን አለ። ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ እያናገረን ያለው። ኩራት ለአላህ ብቻ ነው። አልኢዙ ኢዛሪ ብሏል አላህ። ልቅና ኩታዬ ናት ብሏል አላህ። ኩራት ለአላህ ብቻ የሚሰጥ ነው። ለዚህም ነው ነብዩ አለይሂ ሰላቱ ወሰላም ላ يدخل الجنة من كان في قلبه مثقال ذرة من الكبر አሉ። በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም አሉ። ሰሃቦቹ በጣም ተደናገጡና ያ ረሱላህ አሉ ሰለላሁ ዐለይሂ ወሰለም إن الرجل يحب أن يكون ثوب حسن ونعله حسن ሰውየው ቆንጆ ልብስ መልበስ ይፈልጋል። ሰውየው ቆንጆ ጫማ መልበስ ይፈልጋል። ይሄን እንደ ኩራት አንቱ የአላህ መላእክተኛ ብሎ ጠየቋቸው። ላ ይሄ አይደለም። ለዚህ እንደው ምን አሏቸው? ኢነላህ ጀሚሉን ይحب الجمال አሏቸው። አላህ ቆንጆ ነው፣ ቆንጆ ነገር ነው የሚወደው አሉት። አላህ የሰጠን ጸጋ ማሳየት፣ አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም። ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ። አንተ ለምን ስጋ ያልበላው እንዴ? አይ አላህ ይቆጣብኛል። ለምን ይቆጣባል? ይሄን የሚለው ሰው ምን ስለሆነ መሰላችሁ? ቋጣሪ ነው። አውቆ ነው በዲን የሚያሳብበው። አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ፣ ኒዕማን ገንዘብን አሳይ። አላህ ከሰጠ ነገር ልበስ። የለበስክበት ሱጁድ ነው የምትደፋበት። ምን ችግር አለ? እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር። አይ እኔ ትንሽ አሁን መራብ ፈልጋለሁ የለም ብላ። ውሸታም ማን ይሄ? መልበስ ካለብህ ልበስ። ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ። አላህ ከሰጠ ተቀባ። ካልሆነ ደግሞ ጥሩ ታጠብ። የግድ ሽቶ አይጠበቅብህም። ካላገኘ ጥሩ ታጠብ፣ ሽታ አይኖር። አላህ ቆንጆ ነገር ነው የሚወድ። ዝርክርክ ሆነ ደግሞ አትግባ ቤት ውስጥም። ነቃ ብለህ ግባ፣ ፈታ ብለህ ግባ። በርግጥ ከመስጊድ የሚገቡ ባሎች አምሮ ነው የሚገቡት። ለምን? መብራት ይዞ ነው የሚገቡት ቤታቸው። ኑር ነው ይዞ የሚገቡት። አባት ከመስጊድ ሲገባ ኑር ነው ይዞ የሚገባው። ስለዚህ ኢነላህ ጀሚሉን ይحب الجمال አላህ ቆንጆ ነው፣ ቆንጆ ነገር ይወዳል። ቆንጆ ነገር በመብላት አላህ ይጠይቀኛል አይባልም። አንተ ብሉ ጠጡ ወላ ትስሪፉ ነው፣ አታባክኑ ነው የተባለው። ቆንጆ በላ ገንዳ ላይ የሚጣል ምግብ እንዳታዘጋጅ ተጠንቀቅ። ይሄን ምግብ ጠብቅ የምትሰጣቸው ሰዎች አሉ። በመብላት በመጠጣት በመልበስ አላህ የሰጠን ጸጋን ያሳየው። ዱንያም እኮ የበላሃት የጠጣሃትና ሰድቅ ያሳለፍካት ነው ያሉት ነብዩ አለይሂ ሰላቱ ወሰለም። እነዚህ ሶስቱ ናቸው። ባይሆን አሉ እሳቸው ኩራት ማለት አሉ አልኪብ ኩራት ማለት በጠሩል ሐቅ ወገምጡ الناس አሉ። እንዳትረሷት እቺ በደንብ አስመሩባት። ኩራት ማለት በጠሩል ሐቅ ወገምጡ الناس ሰዎችን መናቅና ሐቅን አለመቀበል አሉ። ትላንት ወልዶ እንዴት ከዚህ ልጅ እኔ ሐቅን እቀበላለሁ ያለ ኩራት አለበት። ከማንም ቢሆን አንተ የሚጠበቅብህ ሐቅ ነው፣ ሐቅ ነው መቀበል ነው። ሐቅ ከማንም ይሁን ሐቅ መሆኑን ብቻ ነው መርዳት ያለብህ። ትላንት ወልዶ ገና እኮ ዓመት አልሞላውም ኪታብ ከያዘ ይላል። አንዳንዱ ኪታቡን ፍትፍት መባያ አድርጎት እሱ አይሰራበትም። ሰው ሲናገር ደግሞ ይቆጨዋል። ሐቅ ከማንም ይሁን በሐቅ ነው አንተ ማሸነፍ ያለብህ። መለኪያችን ሰው ሳይሆን መሆን ያለበት መለኪያችን ሐቅ ነው፣ ሐቅ አይደለም። ሁለተኛውን ደግሞ ምን አሉ?
ወገምጡ الناس አሉ ሰዎችን ማሳነስ መጣ ደግሞ ይሄ የደሃ ልጅ ይላል አይደል አንዳንዱ የደሃ ልጅ ይላል አጭ ማናንተ ግን በአላህ የደሃ ልጅ ሱብሃንአላህ ان الله غني ونحن فقراء الله መሬት ላይ ካወረዳት አንፃር ስናይኮ غني የሆነው እሱ ብቻ ነው ፉቀራ ሁላችንም ነን የደሃ ልጅ ይላል ኤም ሳይበቃው ደግሞ የናንተ ዘርማ ይላል የናንተ ዘር እናቃቸዋለን ይላል አራት ወልዶባት ህይወቱን ተደስቶባት ሳላውቅ ነው እኮ የናንተ ቤት ዘር ውስጥ የገባውት ይላታል አጂብ ማናንተ ማን ነገር ያንተን ዘር ማን ነው በዘር ካርድ ያዘ ሰው አለ እንዴ ያ ሁሉ ያሳለፈች እህትን ነው እንዴ አንቺ ተሳስቼ ነው በእናንተ ዘር ውስጥ የገባውት ምትላት በጣም ትልቅ ስህተት ኤም ሳይበቃ አንዳንዱ ሲመርጥ የኛን ብሔረሰብ ሴት አላገኘውም ብለ እሷም ስትመርጥ 50 ላይ ያገባል 51 ላይ ልጅ ይወልዳል የ9 ዓመት ልጅ የቲም አስረክቦ ቀብር ሄደ 30 ላይ ሲያገባ አባት አላቸው ትልቅ ልጅ አድርሰዋል 50 ላይ ሲያገባ አንድ የቲም ጥሎ ይሄዳል ወይ ሁለት የቲም ጥሎ ይሄዳል የኛ ብሔር ያለ ሲፈልግ እንደ ሱፐርማርኬት ተቃ አላገኘም ለዚህ ነው የዚህ አይነት ቆሻሻ ውስጥ እንዳይገባ اذا جاءكم من ترضون دينه وخلقه فزوجوا ዲኑን የምትወዱለት ጥሩ ስነ ምግባር ያለ ልጅ መጥቶ እናንተ ቤት ልጃችሁን ከጠየቀ فزوجوا ስጡት የሚያስበው ደግሞ በገንዘብ ብቻ ደግሞ ከሆነ ልጅን ባሪያ ያደርጋታል አንተንም ማያዘይር እናቷንም እንዳዘይር ያደርጋታል አخلاق ካለውስ አንቺ ለኔ የምትሆኚ አልመሰለኝም ለምን እናትሽን እስከዛሬ እንኳን አስታውሰሽ አታውቂም ይላታል ጥሩ ባሌ ነው እኮ የሚለው እናቴ ልዘይር እንዴት አላልሽም ይላታል አخلاق አለው ይሄ ነው ልጅ ማለት እንጂ ሰዎችን በዘራቸው ማግኘት በሚገባቸው ነገር ስላላገኙ በሚል ማሳነስ ይሄ ኩራት ይባላል በጣም በሚያሳዝነው መልኩ ደግሞ ጀነት አይገባም ትንሽም በታክል ኩራት ካላቸው ከተባሉት ሰዎች አንዱ ይሄ ነውና ነብያችን ሰለላሁ ዐለይሂ ወሰለም የሰው ዘርም የሚሰድብ በዘሩም የሚንቀባረር ከኛ አይደለም ነው ያሉት የሰው ዘርም የሚሰድብ በዘሩም የሚንቀባረር ከኛ አይደለም ነው ያሉት እኛውን አድንቀን አንደኛ በዓለም ዘር ምንለው የለም በዓለም ግን አንድ ሰው ትልቅ መሆን ይችላል አላህን ከያዘ ትልቅ ኳታርን ለምንድን ይወደርናት ኳታር የዓለም ዋንጫ አስተዛጋጅ ለምን ወደርናት ኳሱን ይወደር ነው እስላማዊ ስነ ምግባር ነው ይወደር ነው እስላማዊ ስነ ምግባር እኮ ስለያየን ነው ልብ ውስጥ ገባች እሷ ያዘጋጀችው ኳስ ሳይሆን ስነ ምግባር ነው ያዘጋጀችው ኳስማ የቀበሌ ቡድን ነው የሚመስለው አይደል እንዴ ኳታር ኳስ አይደለም ያሳዩት እነሱ ለዓለም ልጆች የሚሆን ኳስ ግን አሳዩ ዓለም ትልቅ አረጋቸው ወንድ ለወንድ እንጋባለን የሚሉ ሰዎች ምልክት ይዘው የመጣ ሰው እዚህ ሀገር አይገባም አሉ ተንገዳግሮ ሰክሮ ኳስ የሚያካል እሱን ማንፈቅድም አሉ አየ እንዴት ትልቅ እንደምትሆን አላህ ከፍ ሲያደርግ በዚህ ከፍ ልትል ትችላለህ ዲን የበላይ ባደረግ ቁጥር ከፍ ይያልክ ነው የምትሄድ ስለዚህ እኔስ ምን ያህል ልቤ ላይ ኩራት አለ እውነት ሰው ንቃለው አልንቅም ብለን በጣም እኮ ከፍተኛ እኮ በሽታ እኮ ነው ኩራት በመሐከላችን ወንድምን አይተህ ታውቃለህ ተወባከ ማን አንተ አሁን እኮ ኪስ ያበጠ ብለህ ነው እኮ